ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአገዛዙን ኃይል መውጫ መግቢያ የነሳው የጎንደር ፋኖ ዛሬም በድል እየገሰገሰ ነው። በርካታ ድሎች ተመዝግበዋል። በወሎ ቤተ አምሃራም ምዕራባዊ ቀጠናው ከባድ ትንቅንቅ እየተደረገበት ነው። ከተሞች በፋኖ ቁጥጥር ስር ውለዋል። የአገዛዙ ደህንነት ተማርኳል። ምርመራ እየተደረገበት ነው። ብልጽግና በዘረፋ ላይ ተሰማርቷል። ኃይሉ እየተበተነ ነው። ፋኖን እየተቀላቀለ ነው። ዝርዝር መረጃዎች ይዘናል። የጎንደር የበጋሻው ክፍለ ጦር ሁለት ብርጌዶች ሁለት ከተሞች ላይ በነበረ የአገዛዙ ኃይል ላይ ጥቃት ፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የግዙፉ ጎንደር የበጋሻው ክፍለ ጦር አሃድ የሆኑት አጥናፉ ብርጌድ በወርቅ ደግሞ ከተማ ይታየው ብርጌድ ደግሞ በገደቤ ከተማ ሰፍሮ የነበረውን የአገዛዙን ቅልብ ኃይል ጥይት በማጠጣት በደንጋጤ ከወዲያ ወዲህ አሯርጦታል። የሁለቱ ብርጌድ ጀግኖች ወደ ከተሞቹ ዘልቀው በመግባት በየቦታው ሲንቀሳቀስ የነበረን ጥምር ጦር ለቅመውታል። በርካታውንም ሙት ሸኝተውታል። የጎንደር የበጋሻው ክፍለ ጦር አንበሶች ዛሬም እንደተለመደው የብርሃኑ ጁላን ጦር እንደ እሳት ራት ሲለበልቡት በአውደ ውጊያ ላይ 15 ሙት ከ12 በላይ የቆሰለ 3 መከላከያና አንድ አጥባይ ለብሴ እስከ ነፍሱ የተማረከ 4 ክላሽ፣ አንድ አብራራው መሳሪያ፣ 600 የክላሽ ተተኳሽና 5 ቦምብ ተማርኳል። በጎንደሬዎች እርምጃ የተደናገጡ የአገዛዙ ብልጽግና ካድሬዎች ፋኖች ባልተጠበቀ አቅጣጫ ሰብረው ሌላ ከተማ ሊቆጣጠሩ ይችላሉ በማለት በስጋት እየራዱ ሲሆን የጸጥታው መዋቅር ደግሞ ከአምባ ጊዮርጊስ እስከ ደባርቅ ድረስ ያለ የሌለ ኃይሉን ሰብስቦ ከተሞችን እየተጠባበቀ ነው። ጀግኖች ግን ስራቸውን በሚገባ ሰርተው ወደ መጡበት ያለ ጉዳት በሰላም ተመልሰዋል። የአሳምናው ክፍለ ጦር ሁለተኛ ሻለቃ ጉባላፍቶ ወረዳ ዶሮ ግብር ከተማ በጨለማ ሰርገው በመግባት ታላቅ ጀብድ ፈጽመው ድል አስመዘገቡ። አሳምናው ክፍለ ጦር ሁለተኛ ሻለቃ የተወሰኑ አባላቶች ጉባላፍቶ ወረዳ ዶሮ ግብር ከተማ ሰርገው በመግባት አንድ ቲም ሙሉ የጠላት መንገድ መሪ ባንዳ ሚሊሻ ላይ እርምጃ በመውሰድም ታላቅ ጀብድ ፈጽመዋል። አፋብን ያወጀውን የምህረት አዋጅ በመጠቀም ሲገባቸው ሆዳቸውን መርጠው የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለውን የኦህዴድ ብልጽግና ሰራዊት መንገድ በመምራት ላይ የተሰማሩ እስከ 8 የሚደርሱ ሚሊሻዎች ላይ የማያዳግም እርምጃ በመውሰድ ታላቅ ድል አስመዝግበዋል። መረጃው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ነው። ከትናንት ጀምሮ በአማራ ሳይንት ጓሜዳና አካባቢውን ጨምሮ በገነቴ፣ በወግዲ፣ በተንታና መቅደላ ወረዳ በተደረገ ተጋድሎ ፋኖ አንጸባራቂ ድሎችን ተቀዳጅቷል። እስካሁን ባለው ውጊያ ተንታና የመቅደላ ወረዳ ማሻ ከተማን በወገን ኃይል ቁጥጥር ስር ሲውሉም አገዛዙ በአካባቢው በከፊል የኔትወርክ አገልግሎት ማቋረጡ ተነግሯል። ገነቴ ግንባርና በወግዲ ግንባር በተመሳሳይ ሰዓት በጠላት ብልጽግና ቡድን ወታደሮች ላይ በተፈጸመ የሽምቅ ጥቃት በርካታ ቁጥር ያላቸው ወታደሮች ሲገደሉ በርካቶች ቆስለው በዙ 23 ታጅበው ለሕክምና ወደ ደሴና ኮምቦልቻ ተወስደዋል። ከከባድ መሳሪያ ጀምሮ በርካታ ቁጥር ያለው የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። የክፍለ ጦሩ መረጃና ደህንነት ቡድን መሪ ተማርኳል። የአገዛዙ 46ኛ ክፍለ ጦር በወልዲያና በስሪንቃ መካከል በተከፈተባት ማጥቃት አከርካሪዋ መሰበሩን መዘገባችን ይታወሳል። መነሻዋን ከወልዲያ ከተማ ያደረገችው የጠላት 46ኛ ክፍለ ጦር ወደ ስሪንቃ እየተንቀሳቀሰች እንዳለ መሀል ላይ በሁለት ቦታ ተቆርጣ ከባድ የቅጣት ናዳ ወርዶባታል። የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃትም በርካታ የአገዛዙ ወታደሮች ሲገደሉ በርካቶች ደግሞ የቆሰሉ ሲሆን ቀሪው ኃይል ለሰዓታት ቆሞ መዋጋት አቅቶት መሽመድመዱን ለማረጋገጥ ተችሏል። በዚህ ውጊያ የተማረከ የጦር መሳሪያ በተጨማሪ የ46ኛ ክፍለ ጦር መረጃና ደህንነት ቡድን መሪ በፋኖ ቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ፋሽስቱ አገዛዝ ብልጽግና በደቡብ ወሎ ዞን በተንታ አጅባርና ማሻ የህዝብ ሀብት የሆነን መሬት እየዘረፈ ለታጠቁ ኃይሎች እያደለ ወደ ጦርነት እየማገደ ይገኛል። ከፋሽስቱ ብልጽግና አገዛዝ የመሬት ወረራና ዘረፋ ጋር ተያይዞ የምኒልክ እዝ መመሪያ ተላልፈው ከአገዛዙ ካድሬዎችና ታጣቂዎች መሬት የሚገዙ የአካባቢው ነዋሪዎች ከድርጊታቸው እንዲቆጠቡ አሳስቧል። ፋሽስቱ አገዛዝ ብልጽግና የትጥቅ ትግሉን መቋቋም እንደማይችል ሲያረጋግጥ ለሚሊሻ መሬት እሰጣለሁ በማለትና የተሰጣቸውን መሬት ለማህበረሰቡ እንዲሸጡ በማድረግ ፋኖ ከማህበረሰቡ ጋር ግጭት እንዲፈጥር የማድረግ ሴራ እየሰራ መሆኑንና ወጣቱን በዚህ ተማሎ እንዲገባ በማድረግ እርስ በርስ ግጭትንም ለማፋፋም እየሰራ እንደሆነ ተደርሶበታል። ስለሆነም በአማራ ህዝብ ሀብት ጦር መሳሪያ እየሸመተና ጦር እያዘመተ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስቱ አገዛዝ ብልጽግና የዘረፈውን መሬት የምትገዙ ባለሀብቶችና መሀል ላይ ሆናችሁ ሁኔታዎችን የምታመቻቹ ህገወጥ ደላሎች ከአገዛዙ ካድሬዎች ለይተን አናያችሁምና ከድርጊታቸው እንድትቆጠቡ እያሳሰብን ይህንን መመሪያችንን ተላልፎ የተገኘ አካል ላይ ግን የማያዳግም እርምጃ እንደምንወስድ እናሳስባለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝም
የአማራ ፋኖ ብሔራዊ ንቅናቄ አፋብን ያቀረበውን የምህረት ጥሪ ተቀብለው የአማራ ህዝብ ነጻ አውጪ የሆነውን ፋኖን በየቀኑ እየተቀላቀሉ ያሉ ከአገዛዙ ጋር ወግነው ለነበሩ እህት ወንድሞች ጀግናው የአማራ ፋኖ ሰራዊት በየግንባሩ ደማቅ አቀባበል እያደረገላቸው ይገኛል። በዛሬው ዕለት 5 የብልጽግናው ጥምር ጦር በሚል የሚጠሩት የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ኃላፊ አርበኛ ሽታው አሻግሬ ገልጿል። በዛሬው ዕለት ከሞረትና ጅሩ ወረዳ አንዋሪ ከተማ የራስ አበበ አረጋይ ክፍለ ጦር የተቀላቀሉ የአገዛዙ የጸጥታ ኃይሎች ሲሳይ ጌታዬ የፖሊስ አባልና ንጉሴ ጥላሁን ሽፈራውና ታሪኩ የተባሉ የሚሊሻ አባላት ናቸው። ከዚህ ቀደም የስርዓቱ አገልጋይ ሆነው የቆዩ ቢሆንም በመጨረሻም አማራን እንደ ህዝብ ለመጨፍጨፍ አቅዶ እየሰራ ካለ የአምባገነኑ ብልጽግና ጋር አንቀጥልም በማለት የራስ አበበ አረጋይ ክፍለ ጦርን ሲቀላቀሉ ለተደረገላቸው ደማቅ አቀባበል ምስጋናቸውን በማቅረብ እስከዚህ ሰዓት ድረስ የፋሽስቱ አብይ አህመድ ወንበርን ለማጽናት ሲባል መጨረሻቸው የውሻ አሟሟት እንዳይሆን ጥሪ ማቅረባቸውን ክፍለ ጦሩ በላከው የግንባር መረጃው አስታውቋል። በኢራን ዋና ከተማና በበርካታ ከተሞች ላይ ጥቃት የፈጸመችው እስራኤል የኢራን ጠቅላይ መሪ አያቶላ ሀሜኒና የፕሬዝዳንት ጽህፈት ቤቱን ኢላማ ማድረጓ ታወቀ። እስራኤል በዛሬው እርምጃ ኬርማንሻህ፣ ቆም፣ ኢስፋሃን፣ ታብሪዝ፣ ካራጅና በኬንአራክ የሚገኝ አገሪቱ ባህር ኃይል ላይ ጥቃት ፈጽማለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢ እንዲርቁ ከጥቃቱ በፊት ማስጠንቀቂያ ሰጥቷል። ከቴህራን የተገኘ ሌላ ምስል የቀድሞ የአገሪቱ ፕሬዝዳንት መሐሙድ አህመድ ነጂድ መኖሪያ ጥቃት ከደረሰበት መካከል እንደሚገኝበት አመልክቷል። የቀድሞ ፕሬዝዳንትም ሆኑ ሌሎች ኢራናውያን ከፍተኛ ባለስልጣናት ላይ የደረሰ ጉዳት ስለመኖሩም የተባለ ነገር የለም። የኢራን ሀገር ውስጥ ሚኒስተር የአገሪቱ ኃይል ሁኔታውን ለመቆጣጠር ዝግጁ መሆኑን እንዲሁም የአገሪቱ ፖሊሶች ዝግጁ መሆናቸውን ተናግረዋል። የኢራን አብዮታዊ ዘብ እስራኤልና አሜሪካ በአገሪቱ ላይ የከፈቱትን ጥቃት ተከትሎም ከፍተኛ የሆነ የሚሳኤልና የድሮን ጥቃት መጀመሩን አስታውቋል። የእስራኤል ጦር ቀደም ብሎ ኢራን ሚሳኤል ማስወንጨፏን በመግለጽ ለአገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። የእስራኤል ሰራዊት ይህንን ማስጠንቀቂያውን ተከትሎ በመላ አገሪቱ በሚገኙ ከተሞች የአደጋ ጊዜ ማስጠንቀቂያ ደውል አሰምቷል። ጦሩ ለዜጎቹ በእጅ ስልካቸው ባስተላለፈው መልእክት በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች በፍጥነት እንዲያመሩ መክሯል። ቤንያሚን ኔታንያሁ በኢራን ላይ ዘመቻ መጀመራቸውን በተናገሩበት ወቅት የአገሪቱ ሕዝብ ከጦሩ የሚሰጥ ማስጠንቀቂያን ተግባራዊ እንዲያደርግ አሳስቧል። ጥቃቱ እየሰፋ ሄዶ በኳታር ዋና ከተማ ዶሃ ውስጥ ፍንዳታዎችና የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ በርካታ ጥቃቶች መመከት መንግስቱ አስታወቀ። የኳታር መከላከያ ሚኒስትር የአገሪቱ ግዛት ኢላማ ያደረጉ በርካታ ጥቃቶች በተሳካ ሁኔታ መመከት መቻሉን የገለጸ የመንግስት መገናኛ ብዙሃን ዘግበዋል። አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረውን ጥቃት የአሜሪካ ስሪት በሆነው ፓትሪየት ጸረ ሚሳኤል አማካኝነት ለማክሸፍ መቻላቸውን ለፈረንሳይ ዜና ወኪል ኤኤፍፒ ተናግሯል። ኳታር በፋርስ ባህረ ሰላጤ ሀገራት ውስጥ አሜሪካ ካሏት ወታደራዊ ሰፈሮች መካከል ትልቁ የሆነው አልኡደይድ የአየር ኃይል ሰፈር ይገኝባታል። በባህሬን ዋና ከተማ ማናሞ ፍንዳታ ተሰምቷል። በባህሬን ሀገር ውስጥ ጉዳይ ሚኒስትር በኤክስ ገጹ ላይ ማስጠንቀቂያ ማስተላለፉን ተከትሎም የአደጋ ጊዜ ደውሎች ተሰምተዋል። ሚኒስትሩ ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ የደህንነት መጠለያ እንዲገቡ አሳስቧል። የባህሬን መገናኛ ብዙሃን የሀገሪቱ ብሔራዊ ኮሚኒኬሽን ማዕከል ጠቅሰው የአሜሪካ ባህር ኃይል ለሚሳኤል ጥቃት ኢላማ መሆኑን ዘግበዋል። አክለውም በሂደት ተጨማሪ ዝርዝር መረጃ ይሰጣል በማለት ጥቃቱ ከማን እንደሚፈጸም ሳይጠቅስ አልፏል። ህዝቡ ከሚመለከታቸው አካላት የሚሰጥ ማስጠንቀቂያን እንዲከተል እንዲሁም ከይፋዊ የመረጃ ምንጮች የሚገኝ መረጃን ብቻ እንዲጠቀም አሳስቧል። ባህሬን የአሜሪካ ባህር ኃይል 5ኛ መርከብ ምድብና መቀመጫ ነች። በጉዳዩ ላይ ከአሜሪካ ጦር እስካሁን ድረስ የተሰጠ መግለጫ የለም። የጦርነቱን መፋፋም ተከትሎ በኳታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን በባህሬን ዋና ከተማ ዋና ያደረገው ቆንስላ በየሀገሪቱ ለሚገኙ ኢትዮጵያውያን የደህንነት ማስጠንቀቂያ ሰጥቷል። የኢትዮጵያ አየር መንገድ በበኩሉ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት የተወሰኑ በረራዎችን እንደሰረዘ ይፋ አድርጓል። የበረራ ስረዛው የተደረገውና የደህንነት ማስጠንቀቂያው የተሰራጨው እስራኤልና ዩናይትድ ስቴትስ ዛሬ ቅዳሜ የካቲት 21 ቀን 2018 ዓ.ም ረፋድ ጀምሮ በኢራን ላይ ወታደራዊ ጥቃት ከጀመሩ በኋላ ነው። በኢራን ኢላማ ከተደረጉ ሀገራት አንዷ በሆነችው ባህሬን የምትኖር አንዲት ኢትዮጵያዊት ከፍተኛ የፍንዳታ ድምጽ መስማቷን እና ለኢትዮጵያን ሳያደር ገልጻለች። ጥቃት ስለተፈጸመበት ቦታ የምታውቀው ነገር እንደሌለ የተናገረችው በባህሬን ዋና ከተማ ማናማ በቤት ሰራተኝነት ተቀጥራ በመስራት ላይ የምትገኘው ይህች ኢትዮጵያዊት በሁኔታው ፍርሃት እንዳደረባት አስረድታለች። በባህሬን መዲና ምስራቃዊ ክፍል የምትኖረው ሁለተኛዋ ኢትዮጵያዊትም ዛሬ ረፋድ ላይ የፍንዳታ ድምጽ መስማቷን አረጋግጣለች። በከተማው በሚገኙ ኢትዮጵያውያን ዘንድ የደህንነት ስጋት እንዳለም ገልጻለች። በማናማ የሚገኘው የኢትዮጵያ ቆንጽላ ጀነራል ጽህፈት ቤትም ዛሬ ከሰዓት በፌስቡክ ገጹ በአስቸኳይ የደህንነት መመሪያ በአገሪቱ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን አሰራጭቷል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።